ambo garagalgala lafaggalgala ambo garagalgala ambo garagalgala lafaggalgala ጤና ይስጥልኝ የአዲስ ጆርናል ዩቲዩብ ቻናል ተከታዮቻችን ለዛሬ አንድ ጽሁፍ ይዘንላችሁ መተናል። ላይክ፣ ሰብስክራይብ፣ ሼር በማድረግ ሐሳባችሁን ደግሞ ኮሜንት ላይ በማስፈር አብራችሁን ሁኑ። አምቦ ገረገልገለ ለፈገገለ አምቦ ገረገልገለ አምቦ ገረገልገለ ለፈገገለ የአምቦ ወጣቶችና የአውሮፕላን ጠለፋ የድሬዳዋው ዝርዝር የጠለፋ ድራማ ከሙዳይ መጽሔት 1985 ሚያዝያ እትም የተወሰደ። ዕለተ አርብ መጋቢት 22 1985 ዓ.ም ንብረትነቱ የኢትዮጵያ አየር መንገድ የሆነ ኢቲአር 42 የበረራ ቁጥር ኢቲ 154 የመንገደኞች አውሮፕላን በካፒቴን ጌታቸው አሰፋ አብራሪነት ከጋምቤላ ወደ አዲስ አበባ 33 መንገደኞችንና 4 የአውሮፕላኑን ሰራተኞች ይዞ በመብረር ላይ ነበር። በመሃሉ ከተሳፋሪዎቹ መሃል አንደኛ ተማሪ ሞኒት ተፈራ የአምቦርሻ ኮሌጅ የሁለተኛ ዓመት ተማሪ፣ ሁለተኛ ወጣት ጌትነት ተረፈ፣ ሶስተኛ ሻምበል ኢቢሳ ሂርኬሳ የቀድሞ ምድር ጦር መሐንዲስ ባልደረባ፣ አራተኛ መቶ አለቃ ምስጋና ወልደ ሰማያት የቀድሞ ምድር ጦር ባልደረባ በነበሩት ግለሰቦች አውሮፕላኑ በቁጥጥር ስር መደረጉ ሲነገር መንገደኛው በሙሉ ስጋት ላይ ወደቁ። ከዚያም አንድ ወጣት ተነስቶ ፊቱን ወደ መንገደኞቹ በማዞር መንገደኞች የአውሮፕላን ከአሁን ሰዓት ጀምሮ ስለተጠለፈ በቁጥጥራችን ስር ናችሁ፣ እጃችሁን ወደ ላይ አለ። ቦምብ ይዟል። ሌላ ጓደኛው ደግሞ መንገደኞቹን መፈተሽ ጀመረ። ቀጥሎም የመጀመሪያው ተናጋሪ ወደ ፓይለቱ ሄዶ ተቆጣጠረው። አውሮፕላኑ ወደ አዲስ አበባ መብረሩን ትቶ አቅጣጫውን በመቀየር ወደ ጅቡቲ እንዲያቀና ለፓይለቱ ለካፒቴን ጌታቸው አሰፋ የማስገደጃ ትዕዛዝ ተሰጠ። አብራሪው አንዳችን ድንጋጤ ሳይታይባቸው አውሮፕላኑ በቂ ነዳጅ እንደሌለውና ጅቡቲ ለመድረስ እንደማይችል ካስፈለገም ድሬዳዋ ነዳጅ ሞልቶ ወደ ተጠቀሰው ስፍራ ለመብረር እንደሚችል ለጠላፊዎቹ ይገልጽላቸዋል። ጠላፊዎቹም ይስማማሉ። በመጨረሻም በረራ ወደ ድሬዳዋ ሆኖ ከቀኑ 10 ሰዓት ላይ አውሮፕላኑ መሬት ይይዛል። ቀጥሎም ችግሩ ተገልጾ የአየር መንገዱ ሰራተኞች ነዳጅ እንዲሞሉ ይጠይቃሉ። ሆኖም የአውሮፕላኑ መጠለፍ ቀደም ሲል ተሰምቶ ነበርና የክልሉ ባለስልጣኖች በቅድሚያ ከጠላፊዎቹ ጋር መደራደር ያስፈልጋል በማለት አውሮፕላኑ በታጠቁ ኃይሎች ተከቦ የቃል ምልልስ ይደረግ ጀመር። ጠላፊዎቹ ነዳጅ ተሞልተላቸው ከሀገር ለመውጣት ካልቻሉ በአውሮፕላኑና በተሳፋሪዎች ላይ የመጨረሻውን እርምጃ ለመውሰድ ውሳኔ ሲያደርጉ ከመንግስት ተወካዮች በኩል ግን ፈቃደኛ ሆኖ የተገኘ አልነበረም። በዚህ አይነት ድርድሩ ቀጥሎ አንድ ቀን አለፈ። በሚቀጥለው ቀን ስምምነት ላይ ለመድረስ ባይቻልም ዋና ምግብ ለተሳፋሪው እንዲገባ ተጠይቆ ጠላፊዎቹ ፈቃደኛ ስለሆኑ እህል ውሃው መግባት ጀመረ። ስጋቱ ግን አላቋረጠም። በዚህ ላይ በአውሮፕላን ውስጥ ያለው ሙቀት እንደ እሳት በመፋጀቱ ተሳፋሪው ላብ በላብ ሆነ። ቀኑም እየተራዘመ ሄደ። ሶስተኛው ቀን ስምምነት ላይ ሳይደረስ ተቃረበ። የተሳፋሪው ህይወት በመኖርና አለመኖር ጥርዝ ላይ ተንጠለጠለ። አንዳንድ ተሳፋሪዎች በሩን በዘዴ ከፍተው ለመውጣት ያውጠነጥኑ ጀመር። እናም እሁድ መጋቢት 5 ምሽት ላይ በአደጋ ጊዜ ለመውጣት እንዲያስችል በተዘጋጀ በር በኩል 15 ተሳፋሪዎች በሩን በጥንቃቄ ከፍተው ሊወርዱ ሲሉ ከጠላፊዎቹ አንዱ ሻምበል ኢቢሳ ሂርኬሳ ደርሶ ትንቅንቅ ገጠሙ። ከዚያም መንገደኞቹ ጠላፊውን ኢቢሳ ሂርኬሳን ገፍትረውት ወደ ምድር ወረወሩት።
እነሱም ከአውሮፕላኑ ዘለው ወረዱ። በዚህ ጊዜ አውሮፕላኑን ከበው የቆሙ የኢህአዴግ ወታደሮች ከመቅጽበት ቁም የሚል ድምፅ አሰሙ። ተሳፋሪዎቹ ይህንን ድምፅ ሲሰሙ መሬት ላይ ተኙ። ከተሳፋሪዎቹ መካከል አለሙ ካሳ የተባለ መንገደኛ በድንጋጤ ሲሮጥ ከጸጥታ አስከባሪዎች በተተኮሰ ጥይት ተመቶ ሕይወቱ አለፈች። አካባቢው ጸጥ ረጭ አለ። ይህን በመሰለው ትርኢት ውስጥ ነበር በመንገደኞች ተገፍቶ ከአውሮፕላን ወደ ምድር የተጣለው ጠላፊ ሻምበል ሂቢሳ ኤርኬሳ ከመታገት ባመለጡ መንገደኞች ጠቋሚነት በጸጥታ አስከባሪዎች ሊያዝ የቻለው። የመጀመሪያው ድራማ በዚህ መልክ ተጠናቀቀ። በአውሮፕላን ውስጥ የቀሩት ጠራፊዎች በተፈጸመው ድርጊት በመበሳጨት እኛ ለእናንተ ሕይወት በማዘን ሁሉን ነገር እያስገባን ስንተባበር፣ እናንተ ግን በእኛ ችግር በመፍጠር ዓላማችንን ለማደናቀፍ ሞከራችሁ። ስለዚህ ከዛሬ ጀምሮ አብረን እናልቃለን እንጂ አንዳችም ትብብር አናደርግም በማለት ማስፈራራት ጀመሩ። ይህን ጊዜ ተሳፋሪው በባሰ ጭንቀት ውስጥ ወደቀ። የሞት ጥላ አንዣበበበት። ተስፋው ተሟጦ የመጨረሻውን ሰዓት በስጋት መጠበቅ ግድ ሆነበት። ቀኑን ቀን እየገፋው ሄደ። ረሃቡና ውሃ ጥሙ የተሳፋሪውን ሕይወት ተፈታተነው። ጠላፊዎቹ ከሀገር ካልወጣን አውሮፕላኑንና ተሳፋሪውን እናወድማለን በሚል አቋማቸው ሲጸኑ፣ በመንግስት በኩል ደግሞ ወንጀለኞችን በምን አይነት አቀራረብና ስልት ቁጥጥር ስር በማዋል ድራማውን ለመፈጸም ምክር ሲደረግ ሰነበተ። ከወጣው ስልትም ውስጥ ከተያዘው ጠላፊ ከሻምበል ኢቢሳ ኤርኬሳ ቃል በመነሳት የሁለቱን ጠላፊዎች ማለትም የተማሪ ሙኒት ተረፈና የወጣት ጌትነት ተረፈን ወንድም አቶ ደረጀ ተረፈ የተባለውን ከሚሰራበት አዲስ አበባ አንበሳ ጫማ ፋብሪካ ድረስ በ07/07/85 ዓ.ም ከቀኑ 9 ሰዓት ላይ የደህንነት አባላት በመሄድ ወደ ሀገር ውስጥ ጉዳይ ሚኒስቴር ዋና ጽሕፈት ቤት ይዘው ይሄዳሉ። ከዚያም ጠላፊዎቹ ወንድምና እህቱን ድሬዳዋ ድረስ በመንግስት በኩል ሄዶ እንዲለምናቸውና መንገደኞቹን እንዲለቁ እንዲያደርግ ትብብር መጠየቅ ይገኝበት ነበር። ብቻ ወሳኝ የነበረችው 7ኛዋ ቀን ደረሰች። መጋቢት 10 ቀን 1985 ዓ.ም ከጠዋቱ 5 ሰዓት ተኩል ላይ ኦፕሬሽኑ ተጀመረ። የመንግስት ተወካዮች ከጠላፊዎቹ ጋር ድርድር ጀመሩ። ጋዜጠኞችና የውጭ ሀገር የሰብአዊ መብት ተከራካሪዎች እናንተን ለማነጋገር ስለመጡ ፈቃዳችሁን እንጠይቃለን በሚል ከሽግግሩ መንግስት ባለስልጣኖች በኩል ለጠላፊዎቹ ተገለጸላቸው። ጠላፊዎቹም እውነት ስለመሰላቸው ፈቃደኛ በመሆን ምላሽ ሰጡ። ይህ እንደተረጋገጠ ዜግነታቸው የማይታወቅ 2 ነጮች ወደ አውሮፕላኑ ተንቀሳቀሱ። አረማመዳቸው ዘገምተኛና ጥንቃቄ የተሞላበት ነበር። ጠላፊዎቹም የአውሮፕላኑን የፊት ለፊት መግቢያ በር በመያዝ የእንግዶቹን እንቅስቃሴ በእይታቸው ቀለበት ውስጥ አስገብተው ሁኔታውን በትኩረት ይከታተሉ ጀመር። ትርኢቱ ሊጀመር ምንም ያህል ደቂቃ አልቀረውም። ነጮቹ ወደ አውሮፕላኑ ተጠጉ። ከዛም ሳይቆይ መንግስት አሰማራዋቸው ባላቸው ልዩ የጸጥታ ኃይሎች በተተኮሰ ጥይት ከጠላፊዎቹ ውስጥ 100 አለቃ ምስጋናው ወልደ ሰማያትና ወጣት ጌትነት ተረፈ ተመተው ሞቱ። አንደኛው ጠላፊ ተማሪ ሙኒት ተረፈ በወቅቱ ሌላ ቦታ ስለነበረች አልተገኘችም ነበር። አንዲት ተሳፋሪ ሴት ግን በልዩ የጸጥታ ኃይሎች በተተኮሰ ጥይት በስህተት ቆሰለች። ተፈላጊዋ ጠላፊ ተማሪ ሙኒት ተረፈ አደጋ እንደከበባት ስታውቅ ከተሳፋሪው ጋር ተደባልቃ ራሷን ልትደብቅ ብትሞክርም በተሳፋሪዎች ጥቆማ ተያዘች። አሁን የቀረ ምንም ነገር የለም። የ7ኛው ቀን ድራማ ተጠናቀቀ። አውሮፕላን ውስጥ ያለው 2 አስክሬን ተነሳ። ተሳፋሪዎቹም ከ1 ሳምንት ምጥ በኋላ ተገላገሉ። አንዷ ቁስለኛ መንገደኛም ወደ ድሬዳዋ ድል ጮራ ሆስፒታል ለሕክምና ተላከች።
የሁለቱ ጠላፊዎች አስክሬን ለቤተሰቦቻቸው ተሰጥቶ በሚኖሩበት አምቦ ከተማ ተቀበረ። ጠላፊዎቹ በሙሉ የአምቦ ከተማ ነዋሪዎችና ጓደኛሞች ነበሩ። ጠላፊዎቹ ወንድምና እህት ዘመድ ለመጠየቅ ወደ ወሊሶ እንደሚሄዱ ለቤተሰቦቻቸው ነግረው የወጡ ሲሆን ሌሎቹ ሁለት ደግሞ አዲስ አበባ ስራ አግኝተናል በማለት ወደ አዲስ አበባ በአንድነት ከመጡ በኋላ ወደ ጋምቤላ ሄደው አውሮፕላኑን መጥለፋቸው የታወቀ ሲሆን ምክንያቱ ለጊዜው ባልታወቀ ሁኔታ ጋምቤላ የሚገኘው ሲቪል አቪዬሽን ሰራተኛ የነበረው አቶ አለሙ ሊመን በክልሉ የኢህአዴግ አባሎች ተይዞ ታስሯል። ለዛሬ አበቃን። ኦዶም በኮታኤ ዮናር ባላፋን የዛሬ ታሪካችን እንዴት ነበር? ከወደዳችሁት ላይክ አድርጉ። ሐሳባችሁን ኮሜንት ላይ አስቀምጡልን። ሰብስክራይብ ማድረጋችሁንም እንዳትረሱ። ኦዶም በኮታኤ ዮናር ባላፋን አላና ግዳጃችን ዮዳንቴ ቀባታኒ ኮርመማ ኮጂነችን ዮሃና ቀባታኒ ሚላና ደግነችን ዮዱርማ ቀባታኒ ከይና ልጆችን ዮኒቲ ቀባታኒ ብዮርማ ኬሳ ገሉና ዮቀልሚ ቀባታኒ ዋጋ ቀራጅቴ በቀጣር ሰፉ ሰፉ ለፈለ ፈራጅቴ አላያው ሰፉ ሰፉ ኢራገሪን ከንጀነ ብያምቦ ሰፉ ሰፉ ከኖርማማ ተምኔ ጣቢም ኢራውን ኩራ ብያምቦ ሰፉ ሰፉ አምቦ ገረገልገላ ለፈገገረገላ